ጋብቻን ሰርግን በጣም ማስፋት ኢስራፍ ማድረግ አልፎ ሁሉ ሸሪዓ በሚጠላው መልኩ አዳራሾችን ተከራይቶ ወንድና ሴት ተቀላቅሎ በዲን በተከለከለ መልኩ እየጨፈሩ ምናልባትም ቢድዓ ቀላቅለውበት ሶላት ዐለ ነቢን ከከበሮ ጋር ከጭፈራ ጋር እያይዘው ከሆነ የሚያደርጉት ይሄ የተጠላ የተከለከለ ይሆናል። ጭራሽ ደግሞ ሶላት ዐለ ነቢ ከተጀመረበት ሐራም ይሆናል፣ ክልክል ይሆናል። ሶላት ዐለ ነቢ ዒባዳ እንጂ ጭፈራ የሚደረግበት ቃል አይደለም። የነቢዩን ዓለይሂ ሰላቱ ወሰላም ስም እያነሱ ከበሮ እየመቱ መጨፈር ቢድዓ ነው፣ ሐራም። አሁን ላይ እስላማዊ የሚባሉ ሰርጎች ላይ ብዙ ቦታ ይሄን እናያለን። ከዘፈን አርቀውታል፣ እስላማዊ ሰርግ ይሉታል። ራሱን የቻለ ቡድን አለው ተጠርቶ የሚመጣ ነገር ግን የነቢይ ስም እየተወሳ ሶላት ዐለ ነቢ እያወረዱ ይጨፍራል፣ ከበሮ ይመታል። ይሄ ክልክል ቢድዓ ነው። ነቢ በዚህ መልኩ አልዳሩም፣ አላጋቡም። ልጃቸውን ፋጢማን ድረዋል፣ ሩቀያን ድረዋል። ኡሙ ኩልቱምና ሩቀያን ለዑስማን ብን አፋን የዳሩት ሶስተኛ ልጅም ቢኖረኝ እሰጥህ ነበር ብለዋል፣ ሁለቱም ሲሞቱ። ታዲያ እንዴት ነው ሰርግ ያደረጉት? እንዲህ አይነት ጭፈራ ነበር? ወንዶች ይጨፍሩ ነበር? ሶላት ዐለ ነቢ ያላችሁ ድቤ ከበሮ የመታችሁ ጨፍሩ፣ ሸኙ፣ ተቀበሉ ብለዋል አላሉ። ከዛ በኋላም ሰሐቦቻቸው አግብተዋል፣ አጋብተዋል። ማናቸውም ይሄን አላረጉ። ሌሎችም የዲን መሪዎች የእስላም ሊቆች አግብተዋል፣ አጋብተዋል፣ ሰርግ ላይ ተገኝተዋል፣ በኒካህ ዙሪያ ጽፈዋል። ማናቸውም ወንዶች ድቤ የመቱ ሶላት ዐለ ነቢ ያወረዱ ይጨፍሩ ያጨብጭቡ አላሉ። በዚህ መልኩ መጨፈር ለወንድ የተጠላ ነው። ሲጀመርም ጭፈራ የሴት ስራ የወንዶች አለ። እንደው ቃሉ ከባድ ቢሆንም ከቀደምቶች መሃል አንዱ ላ የርቁሱ ኢላ አልአራዚሉ ሚን الرجال ብላ ወራዳ የሆኑ ወንዶች እንጂ አይጨፍሩም ብላ። ጭፈራ የሴት ስራ የሴት ጦቢዓን فاسألوا أهل الذكر إن كنتم لا تعلمون الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. كفل سمنت يا 40 النسائية تمهرتاتشن هيراتنيو حديث باب جواز غناء الجوار الصغار تننش تعداقي سيتوش غناء مادرق مجاوت ሸሪዓን በጠበቀ መልኩ በሴቶች መካከል ጊና ማድረግ መጨፈር እንደሚችሉ ወضرب بالدف ከበሮ መምታት እንደሚችሉ መቼ ፊል ዑርሲ ሰርግ ላይ ወነህዊሂ መሰል የሆኑ ሁኔታዎችና አጋጣሚዎች ላይ واستماع الرجال لذلك በዛ አካባቢ ላይ ያሉ ወንዶችም ሴቶች የተፈቀደላቸውን ጨዋታ ሲጫወቱ መስማታቸው ከበሮ ሲመታ ተወሰነ መልኩ ከሩቅ የሚመጣን ድምጽ መስማታቸው ጃኢዝ እንደሆነ ችግር እንደሌለው የሚያሳይ ሐዲስ የተጠቀሰበት ባብ ነው። 24ኛው ሐዲስ عن الربيع بنت معوذ الربيع بنت معوذ رضي الله عنها قالت جاء النبي صلى الله عليه وسلم نبي متو يدخل ودني بيت ليقبو حين بني علي بتداركنا ወደ ባለቤት በሄድኩ ጊዜ ትናንት ተድራ ማታ ከባሏ ጋር አድራ ገዳተ ቡንያ አለየ የሚል ሌላ ዘገባል። በተዳርኩኝ ማግስት ወደ እኔ መጡ ገቡ። ፈጀለሰ ዐላ ፍራሼ ላይ ተቀመጡ። ከመጅሊሲካ ሚኒ ሐዲሱን ያስተላለፈውን ሰው ጥያቄ ሊጠይቅ የሄደውን ሰው ያናገሩ አሩበይዕ አሁን አንተ የተቀመጥከበት ቦታ ወይም የተቀመጥከውን አይነት አቀማመጥ ቁጭ አሉ። ቤት ውስጥ ገብተው ፈጃለት ጀመሩ ጁወይሪያቱን ታዳጊ ሴት ልጆች ለና የኛ ቤተሰብ ይሆኑ ታዳጊ ልጆች يضربنا بالدف በሁለቱም ይቻላል። ደፍን ወይም ዱፍን ከበሮን መምታት ጀመሩ። ወየንዱብና ታሪካቸውን ጀብዳቸውን ያነሱም ይገጥሙ ጀመር። መንቁቲላ የተገደሉትን ሚን አባኢ
ከአባቶቼ ከቤተሰቦቼ ውስጥ የተገደሉ ጀግኖችን ስም ያነሱ ይገጥሙ ጀመር። የውመ በድሪን የበድር ዘመቻ ቀን ኢዝ ቃለት በዚህ መሃል አለች ኢሕዳሁና ከጁወይሪያቶች ከታዳጊ ሕፃን ሴቶች ውስጥ አንዷ ወፊና ነቢዩን በውስጣችን ነቢይ አለ ያዕለሙ ማ ፊ ገዲን ነገ የሚሆነውን የሚያውቅ ብላ መግጠም ጀመረች። ፈቃለ ነቢ አሉ ቦታው ላይ ነበሩ ደዒ ሃዚህ እችን እንኳ ታያት ወቁሊ ቢለዚ ኩንቲ ተቁሊና እስካሁን ትዩ የነበረውን በይ። በአንዳንድ ዘገባ እስኩቲ አን ሃዚህ እችን ከማለትማ ዝም በይ፣ እኛ ውስጥ ነገ የሚሆነውን የሚያውቅ ነቢይ አለ አትበይ ዝም በይ አሉ። አኽረጀሁ አልቡኻሪዩ ኢማሙ አልቡኻሪ ዘግበውታል። አልጃሪየቱ ጃሪያ ማለት አልፈትየቱ ሚነ ናሲ አው ሚነ ኒሳኢ ለማለት ጃሪያ ማለት ታዳጊ ወጣት ሴት ልጅ ማለት ነው። ጁወይሪያ ማለት ደግሞ ተስጊሩ ጃሪያ ትንሽ ሴት ልጅ በማጣፈጥ መልኩ በማቆላመጥ መልኩ አተንሾ ለመጥራት ወይም ትንሽ አድርጎ ለመጥራት የሚጠቀሙት ነው። ጃሪያ ታዳጊ ሴት ልጅ ማለት ነው። ጁወይሪያ ማለት ደግሞ ትንሽቱ ሕፃን ልጅ ማለት ነው። ለማጣፈጥ ለማቆላመጥ የሚጠቀሙት ነው። ሐዲሱን ያስተላለፉት ሶሐቢያ አሩበይዕ ቢንቱ ሙዐዊዝ ኢብኑ ዐፍራ አልአንሳሪያ በመባል ይታወቃሉ። ታዋቂ ሶሐቢያ ናቸው። አቡ ጃህልን የገደለው የሙዐዊዝ ልጅ ናቸው። የበድር ዘመቻ ቀን ላይ ሁለት ሙዓዶች አቡ ጃህልን ገድለዋል። ጥለውታል። መሬት ላይ መንቀሳቀስ እንዳይችል መከላከል እንዳይችል አድርገውታል። ኋላ መጨረሻ ላይ አብዱላህ ብን መስዑድ ነፍሱ እንድትወጣ አድርገዋል። ነብዩ ሰለላሁ ዐለይሂ ወሰለም የአቡ ጃህልን መሞት ሲሰሙ ዛሬ የዚህ ኡመት የነቢይ ኡመት የዚህ ኡመት ፍርዓውን ተገደለ ብለዋል። ምክንያቱም ትልቁ የዳዕዋ እንቅፋት የነቢይ ጠላት የሙእሚኖች አሰቃይ እሱ ነበር። ሆን ብለው ስራቸው አድርገው ከቤት የወጡት በዋነኝነት አቡ ጃህልን ለመግደል ነበረ። የአሩበይዕ አባት ሙዐዊዝና ሙዓዝ ጦር ሜዳው ላይ ዝግጅት ሲጀምር አብዱራህማን ብን ዐውፍ ወደ ጎን ዞር ብዬ ሳይ በአንድ በኩል ያለው ሕፃን ልጅ ነው፣ በሌላ በኩልም ያለውን ሳይ ሕፃን ወጣት ልጅ ነው። ስጋት ገባኝ። ከጎኔ ያሉት ሕፃኖች በመሆናቸው ጠንካራ ሰው ሲሆን እኩል መከላከል ይቻላል። ነገር ግን ብዙም ሳልቆይ አንደኛው ነካ አድርጎኝ አጎቴ ሆይ አቡ ጃህል የቱ ነው ብሎ ጠየቀኝ። ምን ፈለክ ለምን ጠየክ ስለው ረሱልን ይሳደባል አሉ፣ ካገኘሁት ወላሂ አልለቀውም፣ ከሁለታችን አጀሉ የሚቀድመው እስካልሞተ ድረስ ብሏል። ብዙም ሳልቆይ ሌላኛውም ከጎን ነካ አድርጎኝ አጎቴ ሆይ አቡ ጃህል የቱ ነው አለኝ። ተመሳሳይ የሆነ መልስ ሰጠኝ። ከዛ የቅድሙ ስጋት የለቀቀኝ ብለዋል። እንዲሁ ዝም ብለው አይደለም የመጡት፣ ያውም ራእሱል ኩፍሪ የክህደት የሽርክ የአዳ ራስ የሆነውን አቡ ጃህልን ለመግደል ትልቅ እቅድ አቅደው የመጡ የልጅ አዋቂ መሆናቸውን ሲያውቁ ስጋቴ ጠፋ ብለዋል። የሆነ ሰዓት ላይ አቡ ጃህል ሲያልፍ አገኘሁት። ይኸው የምትፈልጉት ሰው እሱ ነው አልኳቸው። ወዲያውኑ ሰይፋቸውን መዘው ከፊት ከኋላ ከግራ ከቀኝ የመቱ ጣሉት። ሁለቱም ነቢ ጋር ሰለላሁ ዐለይሂ ወሰለም የሮጡ ሄደው እኔ ነኝ የገደልኩት ያንቱን ጠላት የአላህን ጠላት አሉ። ከዛ ሁለቱም እኔ ሲሉ ነቢ ሰለላሁ ዐለይሂ ወሰለም ሰይፋችሁን ጠርጋችኋል እንዲህ አሏቸው። አልጠረግንም አሏቸው። ሁለቱም አሳዩአቸው። ሁለታችሁም ነው የገደላችሁት አሏቸው የሚል ትክክለኛ ዘገባ አለ። ነቢ ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን ይቀርባሉ። ወንዱንም ሴቱን፣ ሕፃኑንም አዋቂውንም፣ ሀብታሙንም ደሃውንም። አነቢዩ አውላ ቢልሙእሚኒነ ሚን አንፉሲሂም ወአዝዋጁሁ ኡመሃቱሁም የተባለው ለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ለአማኞች ከነፍሳቸውም በላይ ናቸው። ሐዲስ ላይ እኔ ለእናንተ አባት ነኝ፣ አስተምራችኋለሁ፣
አሳውቃችኋለሁ አንዳችሁ መጸዳጃ ቤት ሲገባ اللهم اني اعوذ بك من الخبث والخبائث ይበል ብለዋል። እኔ ለእናንተ አባት ነኝ ብለዋል አለይሂ ሰላቱ ወሰላም። የነቢ ባለቤቶችም ለሙእሚናን እናት ናቸው ከክብር አንፃር ከሐቅ ከደረጃ አንፃር። በዚህ መሰረት ያገቡትን ሄደው ይጠይቁ ነበር፣ ያላገቡትን ያጋቡ ነበር፣ የታመሙትን ይጠይቁ ነበር፣ የተጣሉትን ያስታርቁ ነበር፣ ዕዳ ያለበትን ዕዳውን ይከፍሉ ነበር፣ የተከፋውን ምን ሆነህ ነው ይሉ ነበር አለይሂ ሰላቱ ወሰላም። ለየት ያለ የደስታ ምልክት የሚታይበትንም ምን አዲስ ነገር አለ ይሉት ነበር። አግብቼ ነው ብሏቸዋል አብዱራህማን ኢብኑ ዐውፍ። ለየት ብሎ ሲያዩት አግብቼ ነው እንግዲያውስ በግ እንኳ በማረድ ሰርግ ሰርግ አዘጋጅ ብለውታል። በዚህ መሰረት ሩበይዕን ዘየሩ። አባቶቿ አጎቶቿ ለእስላም ትልቅ አስተዋጽኦ ያደረጉ ለእስላም የታገሉ ፊሰቢልላህ የተገደሉ ሰዎች ናቸውና ለየት ያለ ክብካቤ ድጋፍ ያስፈልጋት ነበርና ባገባችበት ማግስት በሰርጓ ማግስት ሊዘይሩ ሄዱ። አስፈቅደው ቤት ገቡ። ፈጀለሰ ዐላ ፊራሺ ከመጅሊሲከ ሚኒ አሁን እንደተቀመጥከው ወይም የተቀመጥከበት ቦታ ላይ ተቀመጡ። ከዛ በኋላ ሰርግ ስለሆነ ታዳጊ ህፃኖች መጫወት ጀመሩ። ኢላ አኺሪህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለሁሉም አማኞች አባት ናቸው። በእሳቸውና በኡመታቸው መሃል በመሰረቱ አጅነቢይነት የለም። ሴት ልጆቻቸውን ሴት ተከታዮቻቸውን ለብቻቸው ሆነው ቢያናግሩ ለእሳቸው ተፈቅዷል። ከሷኢሱን ነቢ የሚባል ርዕስ አለ። የነቢ መለያዎች ማለት ነው። ለሌሎች ማይፈቀዱ ለእሳቸው የሚፈቀዱ፣ ለሌሎች ያልተከለከሉ ለእሳቸው የሚከለከሉ ነገሮች አሉ። ከዚህ አንዱ በእሳቸውና በሴት ኡመቶቻቸው መሃል እንደ ሌሎች አጅነቢ ወንዶች ሌላ ሰው ሳይኖር ለምን ገቡ ለገይሪ ዛሊክ አይባል። ወከዛሊክ አንተ ከተቀመጥከበት ገብተው ተቀመጡ የተባለውን እነ ኢብኑ ሐጀር ያለ ኸልዋ ሌላ ሰው ነበረ ማለት ነው። ሒጃብ ግዴታ ሳይደረግ በፊት ነው ኢላ ገይሪ ዛሊክ የሚል ተፍሲሮችን ሰጥተዋል። አንተ የተቀመጥክበት ቦታ ላይ ያለችውን ሰውን በተመለከተ ለጥያቄ ነበር የመጣው። ታቢዒ ነው። ፊት ለፊት ተገላልጣ አየ ማለትን አያሲዝም። ይሄ መጋረጃ ነበረ፣ ከሒጃብ በስተጀርባ ነው፣ ሌላ ሰው ነበረ ማለት ይቻላል። በጥቅሉ ሒጃብ ግዴታ እንደሆነ ባዕድ ወንድ ባዕድ ሴት ላይ መግባት ለብቻዋ ወዳለችበት ክፍል መግባት እንደማይቻል በሌሎች ሐዲሶች ተከልክሏል። እዚህ ጋር ያናገረችው ያለው አንድ ወንድ መሆኑ ብቻ ለብቻቸው ተነጥለው ነበረ የሚያወሩት፣ ጠጋ ብሎ አጠገቧ ሆኖ ነበር የተቀመጠው የሚል መልእክት አይኖረውም። ፈጀዐለት ጁወይሪያቱን ለና የእኛ ቤተሰብ የሆኑ ሴት ታዳጊ ህፃናት ጀመሩ የضربن بالدف ከበሮ መምታት ጀመሯል። ጁወይሪያት ማለት ለአካለ መጠን ያልደረሱ ትንንሽ ታዳጊ ልጆች ማለት ነው። ለና ያለችው የእኛ ቤተሰብ የሆኑ ለማለት ነው። አንዳንዴ ጃሪያ ባሪያ ሴት ለማለትም ያገለግላል ቃሉ። በመሰረቱ አገልጋይ የሆኑ ከኛ ጋር የሚኖሩ ሴቶች የሚል ትርጉም እንዳይኖረው ለና ነው። የኛ ቤተሰብ የሆኑ ታዳጊ ሴቶች ተነስተው መጫወት ጀመሯል። ጁወይሪያት የተባለው ለዛ ነው። ትልልቅ ሴቶች ቢሆኑ ወንድ ባለበት ነቢ ባሉበት ይሄን አያደርጉ። ህፃናት ከሆኑ ግን ችግር የለም። ብዙ ለአዋቂ የማይፈቀዱ ነገሮች ለህፃናት ይፈቀዳሉ። በእርግጥ መጥፎ ነገር ከሆነ እንዳይለምዱት ተብሎ መከልከሉ ተገቢ ነው። በመሰረቱ ጥሩ ነገር ከመሆኑ ጋር እንደ ቦታው እንደ ሁኔታው ይጠላል ይከለከላል የሚባል ነገር ለአካለ መጠን ያልደረሱ ወይም ያልተቃረቡ ወንድ አይን ውስጥ የማይገቡ ታዳጊ ህፃን ሴቶች አዋቂ ወንዶች ባሉበት ቢያደርጉ፣ ለአካለ መጠን ያልደረሱ ያልተቃረቡ ወንድ ልጆች ሴቶች ባሉበት ቢገኙ ቢጫወቱ ችግር አይኖረውም። ጁወይሪያት እንጂ ታዳጊ ለአካለ መጠን ያልደረሱ ህፃን ሴቶች እንጂ ነቢ ፊት የተጫወቱት የከበሮ የመቱት ትልልቅ ሴቶች አይደሉም። ምንም እንኳን ነብዩ ሰለላሁ ዐለይሂ ወሰለም አማኝ ሴቶች ለሳቸው እንደ ማህረም ናቸው ቢባልም ነብዩ ሰለላሁ ዐለይሂ ወሰለም ከሴቶች ጋር አይጨባበጡም ነበር። በሆነ ባልሆነው ተገናኝተው አብረው አይቀመጡም ነበር። የመቱ ሴቶች ከሳቸው ጋር አይቀመጡም ነበር። ባሳለፍነው ሐዲስ እኛ
ሐዲስህን እንደ ወንዶች ማግኘት አንችልም፣ ከወንዶች ጋር ተቀምጠን ማድመጥ አንችልም፣ ራሱን የቻለ ቀን ያዝልን ብለው ጠይቀዋል። ለዛ ነቢያችን ሰለላሁ ዐለይሂ ወሰለም ከሴቶች ጋር ተቀላቅለው ቁጭ ብለው ነቢ ፊት ሆነው ሴቶች ይጨፍሩ ነበር እያለ ደሊል ሊያደርግ የሚሞክር ሰው መኖር የለበትም። ታዳጊ ሕፃናት ናቸው። የضربنا بالدف ከበሮ መምታትን ጀመሩ። ዱፍም ደፍም ማለት ይቻላል። ከታች ክፍት ሲሆን ነው የሚቻል። ከላይም ከታችም የተሸፈነ ሲሆን አይቻልም። በሀገራችን ደረጃ ከበሮ ድቤ ብለው እንዲህ አይነት ነገር ሊመቱ ይችላሉ። ይህ አይፈቀድም። ሸሪዓ ላይ ከኒካህ ጋር ተያይዞ ሴቶች እንዲጫወቱበት የተፈቀደው ዱፍ ወይም ደፍ ከታች ክፍት ከሆነ ነው። ከላይ ብቻ ተወጥሮ ታስሮ ሲመታ መጠነኛ ድምፅ የሚያወጣ። ሰርግ ላይ ከበሮ መምታት መስፈርቱን በጠበቀ መልኩ ሱናና ተወዳጅ ታዟል። ነብዩ ሰለላሁ ዐለይሂ ወሰለም ኒካህን አሳውቁ፣ ይፋ አድርጉት፣ ከበሮ ምቱበት ብለዋል። ኒካህን ጋብቻን ሰርግን ይፋ አድርጉት፣ ግልጽ አድርጉ፣ አሳውቁ፣ ከበሮ ምቱ ብለዋል። የጋብቻና የዝሙት ልዩነት ከበሮ መምታት ነው የሚል ሐዲስም አለ። ተደብቆ ድምፅ አጥፍቶ ማንም እንዳይሰማ ማንም እንዳያውቅ ተብሎ የሚመሰረት ጋብቻ ዘዋጅ መኖር የለበትም ማለት ነው። በማሰር ደረጃ የሴቷ ኃላፊና የሚያገባው ወንድ ሁለት ምስክሮች ካሉ ኒካሑ ትክክል ይሆናል በመሰረቱ። ነገር ግን እገሊት አገባች እገሌ አገባ ሲባል ወደ ቤቷ ስትገባ ሲጋቡ መታወቅ አለበት። አቅም ያለው ሰው ማረድ ማብላት አለበት። ሴቶች ሸሪዓን በጠበቀ መልኩ መጫወት አለባቸው፣ ከበሮ መምታት አለባቸው፣ መጨፈር አለባቸው። መጨፈር የሚለው ቃል ትንሽ ሙሉ በሙሉ መጠቀሙ አስቸጋሪ ቢሆንም በልክ በስርዓት አደብን ሐያን እስላማዊ ስርዓትን በጠበቀ መልኩ ይህን መፈጸም ይቻላል። አውሊም ወለው ቢሻቲን በግ እንኳ ቢሆን አርደህ ደግስ ሰርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዛው ልክ ደግሞ በተቃራኒው ጋብቻን ሰርግን በጣም ማስፋት ኢስራፍ ማድረግ አልፎ ሁሉ ሸሪዓ በሚጠላው መልኩ አዳራሾችን ተከራይቶ ወንድና ሴት ተቀላቅሎ በዲን በተከለከለ መልኩ እየጨፈሩ ምናልባትም ቢድዓ ቀላቅለውበት ሶላት ዐለ ነቢን ከከበሮ ጋር ከጭፈራ ጋር እያይዘው ከሆነ የሚያደርጉት ይሄ የተጠላ የተከለከለ ይሆናል። ሴቶች ከበሮ እየመቱ መጫወት የሚፈቀድላቸው እዛው ራሳቸው ቃላቶችን እየገጠሙ ከላይ ሐዲሱ ላይ እንዳለው የንዱብነ መን ቁቲለ ሚን አባኢ የውመ በድሪን የበድር ዘመቻ ቀን የተገደሉ አያቶቼን አጎቶቼን ነድብ ያረጉ ዝናቸውን ያወሱ ማዜም ማለት ነው። ሙሽራዋን ቤተሰቦቿን በልክ ያደነቁ እሷ እንድትደሰት ሰርግ መሆኑ እንዲታወቅ የሚያደርጉ ቃላቶችን እየገጠሙ ነው መሆን ያለበት። እዛው ቢገጥሙም ችግር የለውም። የተገጠሙ ከሸሪዓ ጋር ማይጋጩ ግጥሞች ካሉ አስፈላጊ ሆነው ከተገኘ ስሙን እየቀየሩ ቀኑን ቦታውን እየቀየሩ ቢያደርጉም ችግር የለውም። አማ የለየለት የዘፋኞችን አይናውጣ ሐያ የጎደለው ቃል የተጠቀሙ ከዛም አልፎ ገጣሚ አዝማሪ ዘፋኝ አምጥተው ከሆነ የሚያደርጉት አይቻልም። አሁን ላይ የሰርግ ነሺዳ ብለው የሚከፍቱት አለ። ይሄ የሰርግ ዘፈን ነው የሚባሉ። አብዛኛው በዘመኑ ያሉ ነሺዳዎች ከዘፈን አይተናነሱ። ቃሉ ላይ በየመሃሉ እስላማዊ ቃላት ቢኖሩም ግጥሙን የሚገጥመው አካል ሙስሊም ቢሆንም ነገር ግን ውስጡ ላይ ያለው ድምፁ ቃናው ከጀርባ ሁሉ የሚገቡት አንዳንድ ድብቅ የሙዚቃ መሳሪያዎች፣ የህፃናት ድምጾች፣ የሴት ድምጾች ክልክል ያደርጉታል። ጭራሽ ደግሞ ሶላት ዐለ ነቢ ከተጀመረበት ሐራም ይሆናል፣ ክልክል ይሆናል። ሶላት ዐለ ነቢ ዒባዳ እንጂ ጭፈራ የሚደረግበት ቃል አይደለም። የነቢዩን ዐለይሂ ሰላቱ ወሰላም ስም እያነሱ ከበሮ እየመቱ መጨፈር ቢድዓ ነው፣ ሐራም።
አሁን ላይ እስላማዊ የሚባሉ ሰርጎች ላይ ብዙ ቦታ ይሄን እናያለን። ከዘፈን አርቀውታል፣ እስላማዊ ሰርግ ይሉታል። ራሱን የቻለ ቡድን አለው ተጠርቶ የሚመጣ ነገር ግን የነቢይ ስም እየተወሳ ሶላት ዐለ ነቢይ እያወረዱ ይጨፍራል፣ ከበሮ ይመታል። ይሄ ክልክል ነው፣ ቢድዓ ነው። ነቢይ በዚህ መልኩ አልዳሩም፣ አላጋቡ። ልጃቸውን ፋጢማን ድረዋል፣ ሩቀያን ድረዋል። ኡሙ ኩልቱምና ሩቀያን ለዑስማን ብን አፋን የዳሩት። ሶስተኛ ልጅም ቢኖረኝ እሰጥህ ነበር ብለዋል፣ ሁለቱም ሲሞቱ። ታዲያ እንዴት ነው ሰርግ ያደረጉት? እንዲህ አይነት ጭፈራ ነበር? ወንዶች ይጨፍሩ ነበር? ሶላት ዐለ ነቢይ ያላችሁ ድቤ ከበሮ የመታችሁ ጨፍሩ፣ ሸኙ፣ ተቀበሉ ብለዋል አላሉ። ከዛ በኋላም ሰሐቦቻቸው አግብተዋል፣ አጋብተዋል። ማናቸውም ይሄን አላረጉ። ሌሎችም የዲን መሪዎች የእስላም ሊቆች አግብተዋል፣ አጋብተዋል፣ ሰርግ ላይ ተገኝተዋል፣ በኒካህ ዙሪያ ጽፈዋል። ማናቸውም ወንዶች ድቤ የመቱ ሶላት ዐለ ነቢይ ያወረዱ ይጨፍሩ፣ ያጨብጭቡ አላሉ። በዚህ መልኩ መጨፈር ለወንድ የተጠላ ነው። ሲጀመርም ጭፈራ የሴት ስራ የወንዶች አለ። እንደው ቃሉ ከባድ ቢሆንም ከቀደምቶች መሃል አንዱ ላ የርቁሱ ኢላ አልአራዚሉ ሚን ሪጃሊ ብለዋል። ወራዳ የሆኑ ወንዶች እንጂ አይጨፍሩም ብለዋል። ጭፈራ የሴት ስራ ነው፣ የሴት ጦቢዓ ነው። ሰርግ በከፊል ባህላዊ የሆኑ ነገሮች ውስጡ ላይ ሊኖሩ ይችላሉ። በመሰረቱ ግን እስላማዊ ስነ ስርዓት ነው። በባህላችን በሀገራችን ከተፈቀደ ምን ችግር አለው ሊባል አይገባም ማለት ነው። ባህላዊ የሆኑ ነገሮችን ማከናወን የሚቻለው ከሸሪዓ ጋር እስካልተጻረሩ ድረስ ነው። ባህልና ሸሪዓውን ልንቀላቅል አይገባም። ሰርግ ላይ መጨፈር ባህል ሊሆን ይችላል አንዳንድ ብሔረሰቦች ዘንድ፣ አንዳንድ ሀገር ላይ ወንድ ልጅ ሊጨፈር ይችላል። መጨፈሩ ስህተት ነው፣ አይገባም። አደርጋለሁ ባህሌ ነው እንኳ ቢል ሶላት ዐለ ነቢይን እዛ ውስጥ መጨመር የለበትም። አላህ ተባረከ ወተዓላ ሶላት ዐለ ነቢይ እንድናወርድ አዘዋል፣ ነቢ አዘዋል። አጅር እንዳለው ተነግሯል። ዒባዳ ነው ማለት ነው። ሶላት ዒባዳ እንደሆነ፣ ቁርአን ዒባዳ እንደሆነ፣ ቁርአን እየቀራ የሚጨፍር ሰው የለም፣ ሊኖርም አይገባም። ዚክር ያለና ሶላት ዐለ ነቢይ ያወረደ የሚጨፍር ሰው መኖር የለበትም። ሁለቱ መቀላቀል የለባቸውም። ለዚህ ነው ሐራም ነው ያን፣ ለዚህ ነው ቢድዓ ነው ያን። ይሄን በተቻለን ያክል በሄድንበት ሁሉ በጥበብ ቀስ ብለን ልናወግዝ፣ ልንመከር፣ ሰዎችን ልናስተምር ይገባናል። በእርግጥ አብዛኞቹ ይሄ የሚያደርጉት በጀህልና ባጉል ነሻጣ። ሌሎች ደግሞ ዓላማቸው አድርገው ይዘውታል። በሁሉም ነገር አርአያችን ነቢይ ናቸው ሊሆኑ የሚገባውና ቀደም እንዳልኩት ፋጢማን ድረዋል፣ ሩቀያን ድረዋል፣ ኡሙ ኩልሱምን ድረዋል። ሌሎች በርካታ ሱሐቦችን አጋብተዋል፣ ራሳቸው አግብተዋል። በተለያዩ አጋጣሚዎች የሰርግ ስነ ስርዓቶቻቸው ተነግሯል። አይሻን በመልኩ እንዳገቡ፣ ሶፊያን በመልኩ እንዳገቡ የሰርግ ስነ ስርዓታቸው ሰርጉ ያካተታቸው ነገሮች ተነግሯል። የፋጢማ ሰርግ በሰፊው ተነግሯል ሲራ ላይ። የልጃቸው ሰርግ አብዱላህ ብን ዑመር፣ አቡ ሁረይራ፣ አልበራ ብን ዓዚብ እንደዚህ አድርጉ፣ በዚህ መልኩ ተቀናጅታችሁ ሶላት ዐለ ነቢይ ያላችሁ ጨፍሩ ማለት ይችሉ ነበር። የዲን አካል ቢሆን አላሉም፣ አላደረጉም። ኸይር ሁሉ ነቢይን በመከተል ነው ያለው። ሸርና አደጋ ሁሉ ነቢይ ያላደረጉትን ማድረግ ላይ ነው ያለው። ኢዝ ቃለት ኢሕዳሁና ሴቶች ከሴቶች ጋር ሆነው ሰርግ ላይ የሰርጉ ቀን ሰርጉ ነገ ነው ሲባል ምሽቱን ጀምረው በትንሹ ቤተሰብ ለሰርግ ተሰብስበው ቢጫወቱ ከበሮ ቢመቱ ችግር የለም። በማግስቱ ቢደረግ ችግር እንደሌለው ነው ከዚህ ሐዲስ የምንረዳው። ሐዲሱን ቡኻሪ ሌሎችም ያስተላለፉት ነው። ሒነ ቡኒየ ዐለየ የሚል ነው። በሌላ ዘገባ ገዳተ ቡኒየ ዐለየ የሚል ቃል አለ። በሰርጌ ማግስት ማለት ነው። በላጩ በሰርጉ ቀን ብቻ መብቃቃት ነው። ነገር ግን አስፈላጊ ሆኖ ከተገኘ ሳይሰፋ ሰርጉ ነገ ነው ሲባል ምሽቱን ቤተሰብ ተሰብስቦ ካደረ ቢጫወቱ ሸሪዓን በጠበቀ መልኩ ከበሮ ቢመቱ ችግር የለም። በማግስቱ የሰርጉን ቀን ቀኑን ሙሉ ቢደረግ ችግር የለም። ምሽትም ላይ ሸሪዓን በጠበቀ መልኩ ሳይበዛ ቢደረግ ችግር የለም። ይህ ሐዲስ ላይ እንዳለው ደግሞ በማግስቱ ማታ ሰርግ አድሮ በማግስቱም ቤተሰብ ተሰብስቦ ካለ ቢደረግ ችግር እንደሌለም። ከዛ ማለፍ የለበትም። ሶስተኛ አራተኛ ቀን እያሉ ማለፍ የለበትም። የመልስ ፕሮግራም ላይ እንደሚያደርጉ ሰዎች አሉ። የተፈቀደው ኒካህ ላይ ነው። ከዛ በኋላ ያለው ባህላዊ አንዳንድ ስነ ስርዓቶች
ኒካህ ውስጥ አይካተትም ከሁክም አንፃር። ከኒካሁ ቀን ሌሊቱን ቀደም ብሎ የኒካሁን ቀን ሙሉ የኒካሁን ቀን ምሽት በማግስቱ ማታ አብረው ያደሩ ሰዎች ይሄን ቢያደርጉ ችግር እንደሌለው ከዚህ ሐዲስ እንረዳለን። ነገር ግን ከ3 ከ4 ቀን በኋላ ከሳምንት በኋላ መልስ ብለው ሲገናኙ ድጋሚ ይሄ መደረግ የለበትም። የሚደረገውም በሴቶች ነው፣ ለወንዶች አይፈቀድም። ነገር ግን ሴቶች ራሱን የቻለ ቦታ ላይ ተነጥለው እየተጫወቱ እየገጠሙ ድምፁ በጋራ አንድ ላይ የሴቶች ድምፅ ወንዶች ጋር ቢሰማ ችግር የለም። የአንዲት ሴት ብቻ ድምፅ ተነጥሎ እስካልተሰማ ድረስ ይሄኔ ነው ፊትና የሚሆነው፣ አውራም ሊሆን የሚችለው። እቺ ማን ናት? ምን አይነት ሴት ናት? ድምፁ አያሉ ሊጠይቁ ሊፈተኑ ይችላሉ። የአንዲት ሴት ብቻ ከሆነ የሚሰማው፣ በጋራ ከሆነ የሚሰማው ድምፃቸውም ከበሮም አብሮ በጋራ ከሆነ የሚሰማው ችግር የለውም። የሚፈለገውም ይሄ ነው፣ ድምፅ እንዲወጣ አሰውቱ የሚል ሐዲስ አለ፣ ድምፅ አሰሙ የሚል። አይ ጭራሽ ሴቶች ድምፃቸው መሰማት የለበትም ብለው ማይጠብቀውን የሚያጠብቁ አሉ። ሰርግ ላይ ምንም መደረግ የለበትም የሚል አቋም ያላቸው አላዋቂዎችም አሉ። የሚከለከለው ወንድና ሴት ተሰብስቦ መጨፈሩን፣ የሚከለከለው ዘፈን ከፍቶ መጨፈሩን። እማ ሴቶች ጋር ሆነው ለብቻቸው ትርፍ ቃል ሳይናገሩ የብልግና ቃል ሳይጠቀሙ ወንድና ሴት ሳይቀላቀል ከበሮ መምታቱ መጫወቱ መግጠሙ ሱና ነው፣ መደረግ አለበት ብለን ልናበረታታ ነው የሚገባው። አንድ ነገር ስናወግዝ ሙሉ በሙሉ መወገዝ አለበት የለበትም ወይስ ከዛ ውስጥ የሚወገዝ ተግባር ነው ያለው ብለን ልንለይ ይገባናል። ሁሉንም አይነት ከሰርግ ጋር ተያይዞ የሚደረግን ጨዋታ ማውገዙ ስህተት አይደለም። መጥበቅ የሌለበትን ያክል ወይም ማጥበቅ ማይገባ ነገር ላይ ማጥበቅ ነው የሚሆን። አንድ ሰው ሱናን ተከተለ ማለት ሁሉንም ነገር ሸሪዓ የሚፈቅደውንም ነገር ጭምር መተው አለበት ማለት ነው። ሸሪዓ የሚከለክለውን እንከለክላለን፣ ሸሪዓ የሚፈቅደውን ባህላዊ ስነ ስርዓት እናጸድቃለን። ተሰብስቦ የሰርግ ቀን ላይ የሰርግ ምሽት ላይ መጨፈር አንድ ሀገር ባህል ላይ የተለመደ ከሆነ ማስተካከል ነው እኛ ምንችለው። ግዴታ የሚሆንብን የተበላሸ ነገር ካለው ማስተካከል። ወንድና ሴት የሚቀላቀል ከሆነ ይሄ አይቻልም ማለት ነው። ዘፋኝ የሚያመጡ ከሆነ አይቻልም ማለት ነው። አሁን በዘመናችን ነሺዳ ሶላዋት ብለው ይሄ የሚያካቱ ከሆነ ይሄ አይቻልም። ሴቶች ራሳቸው በቀላሉ ሙሽሪትን ያደነቁ ቤተሰቦቿን ያደነቁ መጫወትን ያለባቸው። ከበሮ መምታት ችግር የለውም። የሚከለከለው አሁን ላይ በሚታየው መልኩ ድቤ የመቱ ወንድና ሴት ሆነው አልያ ደግሞ ሶላዋትን አከለውበት ሴቶችን ብቻ ቢሆን ይሄ ነው የሚከለከለው። ድቤ መምታቱ ከበሮ መምታቱ የዲን አካል ነው፣ በዚህ አጅር እናገኛለን፣ ሶላዋት እንላለን ካሉ ይሄ ዲን ላይ አዲስ ነገር መለጠፍ ቢድዓ ይባላል። ደዒ ሃዲሂ ወቁሊ ቢዛሊካ ቢለዚ ኩንቲ ተቁሊን የሚለው ነብዩ ሰለላሁ ዐለይሂ ወሰለም ወንጀልን ሲያዩ ወንጀሉን ብቻ እንዳወገዙ ነው የሚያሳይ። እንዴት ነቢ ፊት ተጨፈራላችሁ ከበሮ ትመታላችሁ አላሉ። ሌላ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ቤት ቁጭ ባሉበት ከአይሻ ጋር የነበሩ ህፃናት ይጫወቱ ነበር ከበሮ እየመቱ። ነቢ ዝም ብለው ቁጭ ብለዋል። አቡበክር ሲዲቅ ገብተው ነቢዩ ራስ ላይ ነቢ ባሉበት ከበሮ ትመታላችሁ እንዴ ብለው ተቆጡ። ሴቶች ጨዋታቸውን አቆሙ። ነብዩ ሰለላሁ ዐለይሂ ወሰለም ተዋቸው ብለዋል። ሐዲስ ላይ ያለ ምንም ጥርጥር የተነገረው የተፈቀደው ሰርግ ላይ፣ ዒድ ላይ ለየት ያለ ጨዋታ እንደተፈቀደ የሚያሳዩ ሐዲሶች አሉ። ከከበሩ ጋር ግን አያይዞ በሆነ ባልሆነው አጋጣሚ ጭፈራን ማብዛቱ ሊያዘናጋ ቀልብ ሊያደርግ ይችላል። ስለዚህ ሐዲስ ላይ በግልጽ በተቀመጠው ተብቃቅቶ ሰርግ ላይ ይሄን ማድረግ ይቻላል። ከዛ ውጪ ባሉ አጋጣሚዎች ከዒድ ጋር አያይዞ ኢላ ገይሪ ዛሊክ መጫወቱ ይሄን ማድረጉ እንደሚፈቀድ የጠቀሱ ሊቃውንት አሉ። ኺላፍ አለበት። ደዒ ሃዲሂ ይሄን ተያሉ። ከዛ በፊት የነበረውን ድፍ ከበሮ መምታቱን መጫወቱን ማዜሙን አልጠሉም፣ አልከለከሉም። ነቢ ሰርግ ስለሆነ ተፈቅዷል። ሴቶች ከመሆናቸው ጋር ነቢ ጋር እንዴት አደረጉ? ህፃናት ስለሆኑ ነው፣ ታዳጊዎች ስለሆኑ ነው። ይሄን ተይ ማለታቸው አንድ ቦታ ላይ ስንገኝ መጥፎ ነገር ካለ እንከለክላለን፣ እናወግዛለን ምንችለውን ያክል። ጥሩ ነገር ከሆነና በሸሪዓ ማይወገዝ ከሆነ እኛው እንኳን ባንፈልገው ደስ እንኳን ባይለን ዝም ማለት ይጠበቅብናል ማለት ነው። ወፊና ነቢዩን ያዕለሙ ማ ፊ ገዲን ነገም የሆነውን የሚያውቅ ነቢይ አለ ማለት ነቢ ገይብ ያውቃሉ ማለት ነው። እንደሷ ነቢ ግን ሰለላሁ ዐለይሂ ወሰለም ይሄን ተያሉ። ማይሆን ነው፣ ትክክል አይደለም። ሌላኛውን ስትይ የነበረውን በያ የሩበይዕ ቤተሰብ የሆኑ በድር ዘመቻ ላይ የተገደሉ ሰዎች ነበሩ። ስለነሱ ጀግንነት፣ ስለነሱ ሸጃዓ፣ ከረም፣ ቸርነት
መልካም ስነ ምግባር ነበረ የገጠሙ የሚጫወቱት። ወቁሊ ቢለዚ ኩንቲ ተቁሊና ቀደምት የነበረውን በይ ይሄን ተይው፣ እኛ ውስጥ ነገ የሚሆነውን የሚያውቅ ነብይ አለ የሚለውን ተይዋ። ነብዩ ሰለላሁ ዐለይሂ ወሰለም ነገ የሚሆነውን አላውቅም ማለታቸው። ቁል ላ የዕለሙ መን ፊ ሰማዋቲ ወልአርድ ልገይበ ኢለላህ፣ ሰማይም ይሁን ምድር ውስጥ ካሉት ውስጥ ገይብን የሚያውቅ የሩቅ ምስጢርን የሚያውቅ ነገ የሚሆነውን የሚያውቅ ማንም የለም አላህ እንጂ ተብሎ። ነቢይም ቢሆን ገይብ አያውቁም። ከሪሳላቸው ጋር ከነቢይነታቸው ጋር ከሚያደርሱት መልእክት ጋር ተያያዥ የሆኑ አንዳንድ ነገሮችን አላህ ሊያሳውቃቸው ይችላል። ኢላ መን ኢርተዳ ሚን ረሱሊን፣ አንዳንድ አላህ የመረጣቸው ረሱሎች ሲቀሩ ከሚያደርሱት ሪሳላ ጋር ከትምህርታቸው ከዳዕዋቸው ጋር ተያያዥ የሆኑ አንዳንድ ነገሮችን ሊያሳውቃቸው ይችላል። ይሄንም አላህ ያሳውቋቸው። በተረፈ ሙሉ በሙሉ ነገን ከነገ ወዲያን ምን እንደሚመስል ምን እንደሚገጥም ማወቅ አይችልም። ወለው ኩንቱ አዕለሙል ገይበ ለስተክተርቱ ሚነል ኸይሪ ወማ መሰኒየ ሱእ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እኔ ገይብን ባውቅ አልታመምም ነበር። ለድርቅ ጊዜ ድርቅ መቼ እንደሚመጣ አውቄ ዝግጅት አደርግ ነበር። ለተለያዩ ችግሮች አልዳረግም አልጋለጥም ነበር ብላ ጉሉውን ከልክለዋል። እሳቸው ላይ ወሰን ማለፍን ከልክለዋል። አሁን ላይ ሰዎች በነቢዩ ውዴታ ስም ወሰን እያለፉ ነው። ነቢይን ዓለይሂ ሰላቱ ወሰላም እስከ ማምለክ ደርሰዋል። ነቢይ ጠብቁኝ፣ ነቢይ ድረሱልኝ፣ እጄን ያዙኝ፣ አጊትና ከጭንቅ አውጡኝ እያሉ በስማቸው እየማሉ ማይገባን ያክል ያወደሱ መዳኢሕ እያሉ መንዙማ እያሉ ይሄ በሙሉ ሰሐቦች ያላደረጉት ነገር ከመሆኑ አንፃር ልንጠነቀቅ ይገባናል። هذا والله تعالى أعلم። የዛሬ ደርሳችን በዚህ ያበቃል። السلام عليكم ورحمة الله وبركاته.